የአርጀንቲናና የእንግሊዝ ጨዋታ ገና ሜዳ ላይ ሳይጀምር በታሪክ በፖለቲካና በደጋፊዎች ዘንድ ውጥረቱ አይን ውስጥ ይገባል። ከ1982ቱ የፎክላንድ ጦርነት ጀምሮ እስከ ማራዶና የእግዚአብሔር እጅ ግብ ድረስ የቆየው ታሪካዊ ቆሾ ዛሬ በአዲሱ ትውልድ ጀግኖች አማካኝነት በድጋሚ ሊቀሰቀስ ቀናቶች ቀርተውታል። በሜዳ ላይ ምን አይነት የታክቲክ ፍልሚያ እናያለን? የስታዲየሙ ድባብ ምን ይመስላል? የአርጀንቲናና የእንግሊዝ እግር ኳስ ጨዋታ ከስፖርት ባሻገር ከባድ ፖለቲካና ታሪካዊ ፉክክር ያለበት ነው። ይህ ጠንካራ ፉክክር የመነጨባቸው ዋና ዋና ምክንያቶችና ታሪካዊ ክስተቶች የሚከተሉት ናቸው። ተከታተሉን። የፎክላንድ ደሴቶች ጦርነት የሁለቱ ሀገራት የፖለቲካ ውጥረት ጫፍ የደረሰው በ1982ቱ የፎክላንድ ማልቪናስ ደሴቶች ጦርነት ምክንያት ነው። አርጀንቲና በብሪታንያ ቁጥጥር ስር የነበሩትን ደሴቶች በኃይል ለመያዝ በሰነዘረችው ጥቃት ሳቢያ የተቀሰቀሰ ጦርነት ነው። አርጀንቲና ተሸንፋ የ649 ወታደሮቿን ሕይወት በማጣቷ በሕዝቧ ላይ ትልቅ ብሔራዊ ቁስል ጥሏል። ይህ የጦርነት ቆሾ በቀጥታ ወደ እግር ኳሱ ሜዳ በመሻገሩ ሁለቱ ሀገራት የሚገናኙበትን ጨዋታ ሁሉ እንደ ስፖርት ሳይሆን እንደ ሀገራዊ ክብር እና የበቀል መድረክ ነው የሚታየው። የ1986ቱ የዓለም ዋንጫና የእግዚአብሔር እጅ ከጦርነቱ 4 ዓመታት በኋላ በ1986ቱ የሜክሲኮ የዓለም ዋንጫ ሩብ ፍጻሜ ላይ ሁለቱ ሀገራት ተገናኙ። እዚህ ጨዋታ ዲያጎ ማራዶና የእግዚአብሔር እጅ ሃንድ ኦፍ ጎድ የተባለች ዝነኛ ግብ በእጁ አስቆጠረ። በመቀጠልም 5 የእንግሊዝ ተከላካዮችን አታሎ የክፍለ ዘመኑን ምርጥ ግብ በማስቆጠር አርጀንቲናን 2-1 አሸናፊ አደረገ። ማራዶና ከጨዋታው በኋላ በሰጠው አስተያየት ድሉ በጦርነቱ ለሞቱት አርጀንቲናውያን ወታደሮች የተሰጠ ምላሽ መሆኑን በመግለጽ ስፖርቱ ሙሉ ለሙሉ ፖለቲካ መልክ እንዲይዝ አድርጓል። የ1966ቱ የእንስሳት ስድብ ከጦርነቱ በፊትም ቢሆን በ1966 እንግሊዝ ባስተናገደችው የዓለም ዋንጫ ላይ የሁለቱ ሀገራት ግጭት ተጀምሮ ነበር። በሩብ ፍጻሜው ጨዋታ የአርጀንቲናው ካፒቴን አንቶኒዮ ራትሊን በዳኛ በመባረሩ በንዴት የእንግሊዝን ንግስት የሚቀመጡበትን ቀይ ምንጣፍ ረግጦ ወጣ። ከጨዋታው በኋላ የእንግሊዝ አሰልጣኝ አልፍ ራምሴ የአርጀንቲና ተጫዋቾችን እንስሳት ብለው መሳደባቸው በአርጀንቲናውያን ዘንድ ከፍተኛ ቁጣንና ዘላለማዊ ጥላቻ ፈጥሯል። የገለልተኝነት ህጎች ይህ ፖለቲካዊ ውጥረት እስከዛሬ ድረስ ከፍተኛ ተጽዕኖ አለው። ለምሳሌ በዓለም ዋንጫ ታሪክ የገለልተኝነትን መርህን ለመጠበቅ ሲባል የእንግሊዝ ዳኞች የአርጀንቲናን ጨዋታዎች እንዳይዳኙ በፊፋ ደረጃ ጥብቅ ገደብ ይደረጋል። በአጠቃላይ አርጀንቲናውያን እንግሊዝን ማሸነፍ ከእግር ኳስ ጨዋታው በላይ ፖለቲካና የታሪክ የበላይነትን ማረጋገጫ ትልቅ አገራዊ ጉዳይ ተደርጎ ይወሰዳል። የዴቪድ ቤካም ቀይ ካርድ 1998 ዓለም ዋንጫ በ1998ቱ የፈረንሳይ ዓለም ዋንጫ ላይ በሁለቱ ሀገራት መካከል የነበረው ፖለቲካዊ ውጥረት በሜዳ ላይ በድጋሚ ፈንድቷል። የአርጀንቲናው አማካኝ ዲያጎ ሲሞኒ ዴቪድ ቤካም ላይ ጥፋት ሲሰራ ቤካም መሬት ላይ ሆኖ በንዴት ሲሞኒን በእግሩ ጠለፈው። በዚህ ምክንያት ቤካም ቀይ ካርድ አይቶ ከሜዳ የወጣ ሲሆን እንግሊዝ በአርጀንቲና በፍጹም ቅጣት ምት ተሸንፋ ወጣች። ይህ ክስተት በእንግሊዝ ሚዲያዎች ዘንድ አርጀንቲናውያን በድጋሚ አታለሉን የሚል ትልቅ የፖለቲካና የሚዲያ ዘመቻ ቀስቅሶ ነበር። የማልቪስ ወይም የፎክላንድ ባነር እና የፊፋ ቅጣት የአርጀንቲና ብሔራዊ ቡድን እግር ኳስን ለፖለቲካው መልክ በግልጽ የተጠቀመበት ሌላው ክስተት በ2014 ዓ.ም ነበር። ከብራዚል የዓለም ዋንጫ በፊት በነበረው የወዳጅነት ጨዋታ ላይ የአርጀንቲና ተጫዋቾች ላስ ማልቪናስ ሶን አርጀንቲናስ ፎክላንድ ደሴቶች የአርጀንቲና ናቸው የሚል ትልቅ ባነር ይዘው ገቡ። ይህ ድርጊት በእንግሊዝ ላይ ያነጣጠረ ቀጥተኛ የፖለቲካ መልእክት በመሆኑ የዓለም እግር ኳስ ማህበር ፊፋ በስፖርት መድረክ ፖለቲካ ማስተዋወቅ አይቻልም በሚል ህጉ ለአርጀንቲና እግር ኳስ ፌዴሬሽን ከባድ ገንዘብ ቅጣት ጥሎበታል። በክለቦች ደረጃ ፉክክሩ በብሔራዊ ቡድኖች ብቻ የተገደበ አይደለም። የእንግሊዝና የአርጀንቲና ክለቦች በሚገናኙበት ጊዜ ይንጸባረቃል። እንደ አውሮፓ ዘመን አቆጣጠር በ1968 በማንቸስተር ዩናይትድ እና በአርጀንቲናው ስቱዲያንቴስ መካከል የተደረገው የኢንተርኮንቲኔንታል ዋንጫ ጨዋታ እጅግ በጣም በርካታ ጥፋቶችና ጭካኔ የተሞላበት አጨዋወት ይታወቃል። የእንግሊዝ ደጋፊዎች የአርጀንቲናን ተጫዋቾችና ደጋፊዎችን ለማበሳጨት ዛሬም ድረስ በስታዲየም ውስጥ የብሪታንያን ባንዲራዎችን በብዛት በማውለብለብ የፎክላንድ ድል ያስታውሳቸዋል። የደጋፊዎቹ ጩኸትና መዝሙሮች የአርጀንቲና ደጋፊዎቹ በደቡብ አሜሪካውን ባህል መሰረት ጨዋታው በከበሮ በባንዲራዎችና በስታዲየም ውስጥ በሚያደርጉት የማያቋርጥ ዝማሬ ያደምቁታል። በተለይም በፎክላንድ ጦርነት የሞቱት ወታደሮቻቸውን የሚያስታውሱ ፖለቲካዊ ይዘት ያላቸው ታሪካዊ መዝሙሮች በከፍተኛ ድምፅ ይዘመራሉ። የእንግሊዝ ደጋፊዎች በበኩላቸው በታዋቂው ኢትስ ካሚንግ ሆም እና ተመሳሳይ የእንግሊዝ እግር ኳስ መዝሙሮችን ስታዲየሙን ያናውጡታል። የአርጀንቲና ተጫዋቾች
ኳስ በሚይዙበት ጊዜ ሁሉም በስታዲየም ውስጥ ከፍተኛ የፉጨትና የጩኸት ተቃውሞ ይሰማሉ። በሜዳ ላይ የሚኖሩ የጨዋታ ስልት ጨዋታው ከመጀመሪያው ደቂቃ ጀምሮ እጅግ በጣም ጠንካራ የአካል ንክኪ በበዛበትና ፈጣን ይሆናል። ተጫዋቾች ለሀገራዊ ክብራቸው ሲሉ እስከ መጨረሻው ስለሚፋለሙ የዳኛው ሚና በጣም ከባድ ይሆናል። ሁለቱም ቡድኖች ስህተት ላለመስራት እጅግ ጥንቁቅ ጨዋታ ያደርጋሉ። ሆኖም አርጀንቲናውያን በፈጣን የማጥቃትና የቴክኒክ ብልጫ ለመውሰድ ሲሞክሩ፣ እንግሊዞች በአካል ብቃትና በረጅም ኳሶች ለመጫወት ይጥራሉ። የሚዲያና የፖለቲካ ውጥረት ከጨዋታው ቀናት በፊት ጀምሮ የሁለቱ ሀገራት ጋዜጦችና የማህበራዊ ሚዲያ ገጾች ያለፉትን ታሪኮች፣ ቁስሎች እንደ ፎክላንድ ጦርነትና ማራዶና የእግዚአብሔር እጅ ግብ በማንሳት ውጥረቱን ያባብሱታል። ይህ የሚዲያ ዘመቻ በሜዳ ላይ ባሉ ተጫዋቾች ላይ ተጨማሪ የስነ ልቦና ጫና ይፈጥራል። በአጠቃላይ የዚህ ጨዋታ ድባብ ከማንኛውም ተራ እግር ኳስ ጨዋታ ፍጹም የተለየና ለተመልካች ትልቅ ደስታና ጭንቀትን በአንድነት የሚሰጥ የክፍለ ዘመናችን ፍልሚያ ሆኖ ያገለግላል። እንግዲህ ሁለቱ ሀገራት ፍልሚያ ከመጀመሩ በፊት ያለው ዝግጅትና ከባቢ አየር ይህን ይመስላል። ጨዋታው ከስፖርት ባሻገር የሀገር ክብርና የታሪክ የበላይነት መገለጫ መሆኑን እጅግ አስፈሪ ውጥረትን እንደሚኖረው ጥርጥር የለውም። አሁን ተራውን ለእናንተ ልተው። ለመሆኑ በዚህ ታላቅ ጨዋታ የማን ሀገር ታሪክ የበላይነት ይይዛል? ያሸንፋል የምትሉትን ሀገርና የውጤት ግምታችሁን አሁኑኑ በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዲሁም ለወዳጆቻችሁ ሼር ማድረጋችሁን አትርሱ። በሚቀጥሉት ሌሎች ቪዲዮዎች ላይ እስከምንገናኝ ሰላም ቆዩልን። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበር። ሰላም።